የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 1 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ፀሐይ ልትጠልቅ ስታዘቀዝቅ ጨለማ ስፍራውን ሊነግስበት ሲዘጋጅ ቀኑ ደንገዝገዝ ማለት ሲጀምር ወይዘሮ ትዕግስት አንዳች ነገር ሆዷን ሲጨብጣት ተሰማት። ከእምብርቷ በታች ቁርጥ ሽምቅቅ የሚያደርግ ጥልቅ ህመም፣ ብርድ የሚል ወገብ ክትከታው ፋታ የማይሰጥ አስቀያሚ ህመም። ከቆመችበት ከጉልበቷ ሸብረክ እያለች ዓለሜ ድረስልኝ አለችው በተቆራረጠ ድምፅ። የሞቷን ቃላቶችን አስፈንጥራ ማውጣት እየከበዳት የባለቤቱ የተቆራረጡ የጣር ድምጾች በዓለምነህ ጆሮ ሰርገው ገብተው አንዳች መጥፎ ነገር አጋጨሉበት። ሞት። ዓለምነህ የያዘው የውሃ ብርጭቆ ቁልቁል ወደ መሬት ተምዘገዘገ። ዷ የሚል ድምፅ ዝም ያለውን ቤት ከቦምብ ፍንዳታ ባልተናነሰ መልኩ ረበሸው። ዓለምነህ ደመ ነፍሳዊ በሆነ ሩጫ ሳሎን ወዳለችው ሚስቱ በረገገ። ወይዘሮ ትዕግስት ሶፋውን ደገፍ ብላ ታቃስታለች፣ ቁና ትተነፍሳለች። ዓለምነህ ደርሶ በክንዶቹ ደገፍ አደረገና ሶፋው ላይ አስቀመጣት። ምን ሆንሽብኝ የኔ ውድ አላት እየተኮላተፈ። ዓለምነህ ሚስቱን በጣም ያፈቅራታል። ስሟን ሁሉ ሳይረሳ ይቀር አይመስልም። በስሟ የጠራበትን ቀን ፈጽሞ ያስታውሰው። በፍቅር ከተቆራኙበት ጊዜ ጀምሮ የኔዎች ወይም የኔ እናት ብሎ ነው የሚጠራት። እሷ ደግሞ ዓለሜ ትለዋለች። አንድም ቀን ተኮራርፈው አድረው አያውቁም። እንደ ማንኛውም ባልና ሚስት በመጥፎ ቀናቸው ከተጨቃጨቁ እንኳ ለመታረቅ ሌላ ሰው አያስፈልጋቸውም። ለራሳቸው ይፈቱታል። ምትርኩ ትንሽ ሞቅ ሲል ዓለምነህ ቀዝቀዝ ይላል። ነገሩን ለማብረድ ቤቱን ለቆ መውጣት ለእነሱ ተመራጩ ነገር ነው። ወደ ጦሳ ተራራ በሚያስወጣው ጸጥ ያለ ዳገትና ከቅዳሜ ገበያ ትምህርት ቤት ደስ በሚል ቅያስ በተሰራው የኮብልስቶን መንገድ በእግሩ እየተራመደ ቀዝቃዛውን የደሴ አየር ወደ ውስጡ ይምገዋል። ሰውነቱ ረገብ ይላል፣ ውስጡ ተንፈስ ይላል። ወዲያው ሚስቱን እናቴ የሚላትን ሴት እንዳስቀየማት ያብሰለስላል። በራሱ እጅግ ይበሳጫል። ወደ ሱቆች ጎራ ይላል። ሚስቱ የምትወደውን ነገር ጠንቅቆ ያውቀዋል። ጠረኑ ከሩቅ የሚጠራው መዓዛው የሚያውደውን ውድ የተባለውን ሽቶ በስጦታ ወረቀት ያስጠቀልላል። ቀይ የወይን ጠርሙስ በግራ እጁ ይዛል። ከሰዓታት በፊት ወደ አስከፋት እናቱ ይገሰግሳል። ሳሎን ሲደርስ ሚስቱ አትኖርም። የወይን ጠርሙሱን ጠረጴዛው ላይ አስቀምጦ ስጦታውን በእጁ እንደያዘ መኝታ ክፍላቸው ይዘልቃል። ገርበብ ያለውን በር ገፋ ያደርገዋል። ውድ ሚስቱ ቢጃማዋን እንዳደረገች እግሮቿን አነባብራና እጥፍጥፍ ብላ በጎኗ ጋደም ብላለች። ታሳዝነዋለች። አንጀቱ ይላወስበታል። በጸጥታ ይራመድና ከጀርባዋ ለጥፍ ይላል። ሂድልኝ አትለውም። እሷ ጸቡን ረስተዋለች። ጸጉሯን በእጆቹ እያተረማመሰ ጠረኗን በአፍንጫው ይምጋል። አትከለክለውም። አቅሙ የላት። ጸጉሯን ሳም ያደርጋትና የኔ እናት ይቅርታ አድርጊልኝ፣ ሁሌ እንዳጠፋው ነው። ይቅርታሽንና ፈገግታሽን ይሻል ዓለምሽ ይላትና ስጦታውን በሌላኛው እጁ ያቀብላታል። አትመልስለትም። ዝም ብላ የስጦታ ወረቀቱን ትከፍተዋለች። የምትወደው ሽቶ ነው። ነፍሷ ሐሴት ታደርጋለች። የልብ አውቃ ወደ ሆነው ባለቤቷ ፊቷን ታዞራለች። ምንም ቃል አይወጣትም። አንዳቸው በአንዳቸው ውስጥ ለደቂቃዎች ይጠፋሉ። ኩርፊያው አለቀ። አሁን የሚደሰቱበት ሰዓታቸው ነው። አመሰግናለሁ የኔ ዓለም ትለዋለች። ከቅፉ እየወጣችና ለመነሳት እየሞከረች ፈገግ ይላታል። እርቦሃላ ምግብ ልስራ? ለነገሩ ይቺ ነገረኛ ሚስትህ ነገር እያበላች ቤት በኩል ይርባሃል ትለዋለች። አይ አራበኝም
ይልቅ አንቺ ነሽ የራብሽ። ሁሉንም ነገር ተይውና ነይ እቅፌ ውስጥ ነይ ይላታል። መታቀፍ ፈልጎ እንደሚያለቅስ ሕፃን እጆቹን እያንከረፈፈ ትሄድለታለች። ቆንጆና የምትወደው ምግብ ነው ምሰራለሽ። ፍንድቅድቅ እያለች ክፍሉን ለቃ ትወጣለች። ስጋ ትጠብሳለች። ሰላጣና ቲማቲምም አጣፍታ ትሰራለች። ሌሎችም ጣፋጭ ምግቦችንም ታዘጋጃለች። አለምነህ ሻወር ወስዶ ሳሎን ሶፋው ላይ ተቀምጦ ይጠብቃታል። ምግቡ እንደደረሰ በትኩሱ ይቀርባል። በጋራ ይጸልያሉ። አንዳቸው አንዳቸውን ይመግባሉ። ማዕዱ እንደተነሳ ለስለስ ያሉ ሀገረኛ ሙዚቃዎችን ይከፍታሉ። ወይኑ ይቀዳል። በፍቅር እየተያዩ ፈገግ እያሉ ይጠጣሉ። ወይኑን ሳይሆን ፍቅር ነው የሚጨልጡት። ሞቅታ ሲሰማቸው እጆቻቸውን ያቆላልፋሉ። ለነሱ ክለባቸው ቤታቸው ነው። እንደተጣመሩ አይን ላይን እየተያዩ በደስታ ይሰክራሉ። ልባቸው በፍጥነት እየመታ ነፍሳቸው አንድ ሆና መደሰታቸውን ቀጥለዋል። የት እንዳሉ አያውቅም። ፍቅር በምትሃታዊ ኃይሉ አጥፍቷቸዋል። ምንኛ ከመቃብር በላይ የሆነ ፍቅር ነው! ሳሎኑ ፍቅር ፍቅር ይሸታል። መዓዛው ከሳሎኑ አልፎ ሙሉ የዳውዶ ሰፈርን አጥረግርጎታል። ጠረኑ ድፍን ደሴን የሩቅንም የቅርቡንም ይጣራል። የደግነት ደቀ መዛሙርቶች፣ የፍቅር ተምሳሌት ሀገሩ ደሴ ነው፣ ሰፈሩ ደግሞ ዳውዶ። ሁሌም ቢሆን አለምነህና ትዕግስት ሲጣሉ የሚሆነው ይህ ነው። በጠብ ይጀመራል፣ ጥልቅ በሆነ ፍቅር ይደመደማል። መጣ መሰል ልጃችን አለችው፣ ማቃሰቷን ገታ አድርጋ ህመሟን ለመቻል እየሞከረች። አለምነህ ሊይዘው ሊጨብጠው የማይችለው ድብልቅልቅ ያለ ስሜት ተሰማው። ነፍሱ ለሁለት ተከፈለች። ደስታና ፍርሃት። የትኛውም ሚዛን ሊደፉለት አልቻለም። ብቻ ልቡ እየመታ ነው። የሚይዘው የሚጨብጠው ጠፍቶት አይኖቹ ከወዲያ ወዲህ ይቅበዘበዛሉ። ተረጋጋ፣ ስንጠብቀው የነበረው ልጃችን እየመጣ ነው። ይልቅ ሂድ፣ ጎረቤት ጥራ አለችው በጣቷ ወደ በሩ እየጠቆመችው። አለምነህ ግቢውን ለቆ ወጣ። የተወሰኑ ቤቶችን አንኳኩቶ ብስራቱን ነገራቸው። እሱ ከፊት እየመራ ጎረቤቶቹን ከኋላ አስከትሎ እየገሰገሱ ወደ ሳሎን አመሩ። ቀድሞ የነበረው ምንም አይነት የጣር ድምፅ አይሰማም። ምንም አይነት የምጥ ድምፅ የለም። ማቃሰቱ ቆሟል። ቤቱ ፍጹም ጸጥታን ተላብሷል። እናትህ ከፈጣሪ የተቸረችህ ቅዱስ ሴት ነች። እናትነት በራሱ ቅዱስ ነው። እናትህ አንተን ለመውለድ የማታውቃቸውን ብዙ መከራዎችን አሳልፋለች። 9 ወር በማህፀኗ ስታስቀምጥህ በአንተ ምክንያት አብጣለች። ምቾቷን አጣለች። 9 ወር ሙሉ እንቅልፍ አጣለች። የማይቀረው የምጥ አሳር ሲመጣ የሞት ደጃፍን ረግጣ ተመልሳለች። በህይወትና በሞት መካከል ግብ ግብ ገጥማለች። ደስ የሚል ስቃይ የጣር ሰዓቶችን አሳልፋለች። ከብዙ እልህ አስጨራሽ ትግል በኋላ የመወለድህን ብስራት በለቅሶ ስታሰማ ሁሉን ነገር ረስታው ፈገግ ብላልሃለች። እቅፏ ውስጥ አስገብታ ጉንጮችህን ትስሟለች። እያየችህ ለሴኮንዶች ዓለሟ እንደሆን ካስባለች። በማይገባህ ቋንቋ እንደምትወድህ ነግርሃለች። ከእርግዝና እስከ መወለድህ ያሉትን ሂደቶች እድሜ ልክህን ከፍለህ አትጨርሰው። እናትህ በጡት መልክ ወተቷን ብቻ አይደለም የሰጠች፣ ከፈጣሪ የሚመጣን መለኮታዊ የሆነ ቅዱስ ፍቅርንም ቢሆን እሱን እንጂ። እናትህ ጡቷን ስታጠባ በአንተና በሷ መካከል ያለውን የፍቅር ቤት እየገነባች ነው። እናትነታዊ ፍቅሯን በወተት መልክ ግታሃለች። ለዘላለም የማይፈርስ ፍቅሯን ለሁለታችሁ ሰርታለች። ድሩ እጅግ ጠንካራ ነው፣ ሊበጠስ አይችልም። ለመጀመሪያ ጊዜ እየተኮላተፈ ማማ ስትላት እንደምትሞትልህ ቃል ገብታለች። ስታለቅስ ውስጧ ሽምቅቅ ይላል፣ አንጀቷ ይንሰፈሰፋል፣ ፊቷ ጭምቅ ይላል። ስትስቅ ውስጧ በደስታ ይጥለቀለቃል። የደስታ ማዕበል ሊያጠፋት ይደርሳል። በሽንትህ ታጨቀያታለህ፣
በሽንት ታበሰብሳታለህ። ሽንትህ ቆዳዋን ያቀዘቅዘዋል፣ ውስጧ ግን ይሞቃል። ያንተ ሽንት ለሷ ሰንደሏ ዕጣኗ ነው። ደጋግመህ ብትሸናባት ትመኛለች። በጀርባህ ስትተኛ በደረትህ እስክታገላብጥህ ቀን ትቆጥራለች። በቂጥህ ቁጭ የምትልበትን ቀን ትናፍቃለች። ዳዴ እያልክ በጉልበትህ የምትሄድበትን ቀን እንደ ዘበት ይርቃታል። እየተንገዳገድክ ዕቃ እየተደገፍክ ስትቆም በልቧ እናትነት ጸሎታን አድርሳለች። ጎርምሰህ ወጣ ወጣ በምትልበት ዕድሜ ልቧ ካንተ ጋር ውጭ ይውላል፣ ውጭ ያድራል። ስለ አንተ ለሴኮንዶች እንኳን ማሰብ ማቆም አትችልም። ግን አንተ ከናካቴው ረስተሃት ይሆናል። እናትነት ከምንም በላይ ነው። እናትነት ከአምላክ የተቀባ ቅዱስነት። መሀል ላይ ያለው ጠረጴዛ በጥንቃቄ በተሰሩ ውድ ሶፋዎች ተከቦ ሞገሱን ተላብሷል። ሳሎኑ 2 መስኮቶች አሉት። ሽሯማ ቀለም ያላቸው መጋረጃዎች ተሰቅለዋል። የበጋው ነፋሻማ አየር ሽው እያለ እየገባ ያጫውታቸዋል። ከሶፋዎቹ ትይዩ በዘመኑ የነበረው በርጩማ፣ ሶኒ ቴሌቪዥን፣ አነስ ባለች የብረት ጠረጴዛ ግድግዳውን ታኮ ተቀምጧል። ከጎኑ ሙዚቃ ማጫወቻ ጂፓስ ይታያል። ከፍ ብሎ የወይዘሮ ትዕግስትና የአቶ አለምነህ የጋብቻቸው ቀን የተነሱት ፎቶ በፍሬም ተሰቅሏል። አይናችንን ወደ ጎን ብናንከራትት ደግሞ የጃክና ሮዝ ፖስተሮችን እናገኛለን። ወለሉ በሰማያዊና አልፎ አልፎ ጥቁር ቀለም በተቀባቸው ቱርክ አመጣሽ ምንጣፍ ተሽቆጥቁጧል። ሳሎኑ አየር እንዳሰኘው የሚዘዋወርበት ሰፊ ሲሆን የማይጨንቅና ለእይታ ውብ የሆነ ክፍል ነው። አለምነህ ጎረቤቶችን አስከትሎ እየገሰገሰ ገርበብ ያለውን በር ከፈተው። ወይዘሮ ትዕግስት ወለሉ ላይ ዣ ብላ ተኝታለች። እናቴ የሚላት ሴት አይኖቿ ተከድነዋል። የኔ ውድ እያለ በስስት የሚጠራት ፍቅሩ በጀርባዋ ተዘራለች። በማህፀኗ የወጣው እንሽርት ውሃ ወለሉ ላይ ይታያል። የተወሰነ ደምም ከውሃ ጋር ተቀይጦ ይታያል። አለምነህ ደሙ ከየት እንደመነጨ ያጣራ ይመስል አይኑ ከወለሉ አንስቶ ሚስቱ እግሮች ላይ ተከተለ። አዎ ደሙ በወይዘሮ ትዕግስት እግሮች ላይ ነው ኮለል እያለ በቀጭኑ የወረደው። ጎረቤቶቹ እየጮሁ ወደ ትዕግስት ሲንደረደሩ እሱ ግን እንደ ጅብራ ተገትሯል። እግሩን አንቀሳቅሶ ወደ እናቱ መሄድ ይፈልጋል፣ ግን እግሩ ይለግምበታል። የኔ እናት ብሎ መጮህ ይፈልጋል፣ ግን ላንቃው ቃላቶቹን ሊያስፈነጥሩለት አልቻሉም። መናገርም ሆነ ማልቀስ አይችልም። ልሳኑ ተዘግቷል። መላ አካላቱ ከድተውታል። ከእሱ ትዕዛዝ ውጭ ሆነዋል። የሚሆነውን ነገር እንደ ታዛቢ መመልከት ብቻ። ድምፅ የሌለው የእንባ ጎርፍ የአይኖቹን ቆቦች አልፈው ቁልቁል ይንከባለላሉ። ጠይም ፊቱ ጨቄቷል። ሸሚዙ በስብሷል። ከመጡት ጎረቤቶቹ መካከል ሙሐመድ ተብሎ የሚጠራው ጎልማሳ ተጠግቶት አለምነህ አለው በድንጋጤ እየተረበተበተ። መልስ የለም። አለምነህ ወደ ሆስፒታል መሄድ አለብን አለው። አሁንም መልስ የለም። አለምነህ ንገረኝ እንጂ። ጎረቤቷን ባረቀበት። ትከሻውን ይዞ ወዘወዘው፣ አርገፈገፈው። አለምነህ ግን ጸጥ እንዳለ ነው። ምንም ምላሽ የለም። አራንተዬ አንድ በሉት። አለምነህ እኮ ደርቆ ቀረ፣ አይናገር አይጋገር። ወይዘሮ ትዕግስትን ከወለሉ ላይ ያነሱ ሶፋው ላይ ሊያስተኟት ወደሚሞክሩ ሰዎች ዘወር ብሎ ወይኔ ወንድሜን ድንጋጤ ላይ ነው፣ ውሃ አምጣና በአናቱ አፈስበት፣ ፍጠን ልጄ አሉት በዕድሜ ጠና ያሉት አሮጊት። ጎረቤቱ እየተጣደፈ በባልዲ ውሃ ይዞ መጥቶ በፊቱ ላይ ቸለሰበት፣ በጭንቅላቱ ላይ አንቆረቆረበት። አለምነህ ቅዝቃዜው ውስጡ ገብቶ ሲያንዘፈዝፈው ቅዠት ከሚመስል እውነታው ነቃ። እንደ እብድ አደረገው። እንደፈለገው መጮህ ማልቀስ ቻለ። በርግጎ ወደ ፍቅሩ ሄደ። አትንኳት፣ የኔ እናት ተኝታለች፣ አትረብሿት። ከአፉ የሚወጡ ደመ ነፍሳዊ ንግግሮች ናቸው። ሁሉንም ገፈታትሮ አላስጠጋላቸው። ጎረቤቱ መሐመድ ግራ ገባው። ፈጥነው ወደ ሆስፒታል ካልሄዱ መጥፎ ነገር ሊከሰት ይችላል። እንደምንም አለምነህን ይዞት በጥፊ 2 ጊዜ አላጋው። መሐመድ ጥሩ ውሳኔ ነበር የወሰነው።
አለምነህ ከሰመመኑ ሙሉ በሙሉ ነቃ። በመጠኑ መረጋጋት ቻለ። ግን እጆቹ አሁንም ይንቀጠቀጣሉ። ጉልበቶቹ ሰውነቱን መሸከም አቅቷቸው ይብረከረካሉ። እማ የሆነ ነገር አድርጉልኝ። እርሱ ትልቅ ሰው ኖት። የሆነ መላያጡም ሚስቴን አትርፉልኝ። የኔ እናት እኔና ልጃችንን ጥላ ልትሄድ አትችልም፣ እባክዎት አላቸው፣ ጉልበታቸው ላይ ተደፍቶ እያለቀሰ። የትም ጥላ አትሄድም አለምነህ፣ ጠባቂያችን አይተኛም አሉት፣ እንባቸው እንዳይፈስ እየታገሉ። አለምነህ ወደ ራስህ ተመለስክ? በፍጥነት ወደ ሆስፒታል መሄድ አለብን፣ ሚስትህ አደጋ ላይ ናት አለው መሐመድ የጭንቁን። የኔ እናት ምንም ልትሆን አትችልም፣ ጨክና ጥላኝ አትሄድም እያለ እየለፈለፈ ከሱፉ ኮት የመኪና ቁልፍ አወጣ። ደጋግፎ ያዟትና ግቢው መውጫ ጋር ወደ ቆመችው ነጭ የቤት መኪና አስገቧት። አለምነህ እየተርበተበተ መኪናዋን ሊያስነሳ ሲሞክር አለሜ እዚህ ሚስትህን እጇን ያዛት፣ ታስፈልጋታለህ በጣም። እኔ መኪናውን ልንዳው፣ አንተ ልክ አይደለህም አለው። አለምነህ በሐሳቡ ተስማምቶ ቦታ ተቀያየሩ። ጉዞ ወደ ከዳውዶ ሰፈር ወደ መናፈሻ። አብዛኞቹ ሆስፒታሎች መገኛቸው መናፈሻ የሚባለው ሰፈር ነው። አይደርስ የለምና ደረሱ። መኪናዋን የደሴ ሪፈራል ጠቅላላ ሆስፒታል ፊት ለፊት ገትረዋት ወይዘሮ ትዕግስትን ይዘው ያጣደፉ ወደ ውስጥ ዘለቁ። በቁጥር የበዙ ሐኪሞችና ነርሶች ታካሚዋን ተቀብለው ወደ ድንገተኛ ክፍል አስገቧት። ሐኪሞቹ ይችን እናት ከነልጇ በሕይወት ለማትረፍ ርብርብ ማድረግ ጀመሩ። አለምነህ ሰውነቱ ዛለበት፣ ጉልበቱ ተብረከረከ። አይኖቹ አጥርቶ ማየት እየተሳናቸው ነው። ልቡን አንዳች ነገር ይንጠዋል። አቅለሸለሸው። ጭንቅላቱን ጨምድዶ ይዞታል። ሁሉም ነገር ደብዘዝ ብሎ ነው የሚታዩት። እንደምንም ግድግዳውን ደገፍ አለ። አለምነህ ደህና ነህ? ወንድም ሰላም ነህ? የሚሉ ከሩቅ የሚመጡ የሚመስሉ ድምጾች ይሰሙታል። ጭንቅላቱን ጠፍንጎ በእጆቹ የያዘው ግን ብዙ ሊቆይ አልቻለም። ሸርተት ብሎ ወደቀ። መስከረም መጨረሻው አካባቢ አዲስ ገቢ ተማሪዎች ጓዛቸውን ሸክፈው ተስፋን ሰንቀው የግቢን ላይፍ ናፍቀው የኖሩበትን ቀይ ለቀው ወደ ተመደቡበት ዩኒቨርሲቲ ይከትማሉ። ግቢ ውስጥ አዲስ ገቢ ተማሪዎች ፍሬሽ የሚቀበሉ በፈቃደኝነት የሚወጣጡ ቀልጣፋ ተማሪዎች ይመረጣሉ። ለነገሩ ተመኝተውትም በዚህ ስራ ላይ የሚሰማሩ አይጠፉም። ሻንጣ መሸከሙ ቢመርም አዲስ እንቦጥ ጽጌረዳን እትት እያሉ ማስመጥን ማን ይጠላል? ሻንጣ ጥግረራው ግን አይጣሉ። በተለይ የፍሬሽ ተማሪዎች ኮተታቸው በጣም ይበዛል። ለሽምጥ ውጊያ ዝመቱ የተባሉ እኮ ነው የሚመስሉት። ወይኔ ደርግን ስኳር እየቃመች ስትዋጋ፣ እዚህ ደግሞ ማትስና ፊዚክስን በበሶ ጭበጣ። ግቢ ውስጥ እኮ በሶ የክት ምግብ ነው። በስታይል ሁሉ ነው የሚበጠበጠው። የፍሬሾች ደግሞ አይነገርም። በሶ በኩርት ፌስታል ሙሉ ይሸክፋሉ። በኩንታል በተሸካሚ የሚያስገባም አይጠፋም። በሌላ ኩርቱ ፌስታል ገብስ ቆሎ ብቻ የማይዝ ነገር የለም። ይህን ሁሉ ጎረቤት ሀገር ጅቡቲ የሌላትን ጓዝ እያዩ እዚህ ስራ ውስጥ በፈቃደኝነት ጥልቅ ማለቱ ቢከብድም ሴቶቹን ስታይ ግን ትበረታታለህ። ሴት የላከው ጅብ አይፈራም አይደል ተረቱስ? ቆንጆ ሴት ስታይ ፈጥነ ሻንጧን ትቀበላታለህ። ክብደቱ ወገብ አገዳህን ከሽንጥህ አገዳህ ቢለያየው ትችለዋለህ። ከየት ነው የመጣሽው ብለህ ጅንጀና ትጀምራለህ። ወንድሜ ጅቡቲን ተሸክመህ ጅንጀና አይከብድም? የቆጥ የባጡን ትቀባጥራለህ። እሷ አንገቷን ሰበር አድርጋ በጨዋሞድ አልፎ አልፎ ትመልስልሃለች። በመሃል ደከመህ ላግዝህ ትልሃለች። ድካምህ እንዳይታወቅብህ በውስጥህ እያለከለክ ኖ አልደከመኝም ቀላል ነች እኮ ብለህ ትመልሳለህ። ሳምባህ ተገርሞ ይታዘብሃል። የተመደበችበትን ዶርም አፈላልገህ እንድታርፍ ታደርጋታለህ። በመጨረሻም ለወገብህ መጠገኙ የሆነ ዘንድ ስልኳን ተቀብለህ ትመለሳለህ። ጎህ ሲቀድ ድጋሚ ታገኛታለህ። ሬጅስተራል ተሯሩጠህ ታስመዘግባታለህ። አሁን በቃ ለሷ መንገድ መሪ መልአኳ ነህ። አንተን ማመን ትጀምራለች። አንተን ብቻ ትፈልግሃለች።
ምክንያቱም ካንተ ውጪ ሰው አታውቅም። ሁሉም ነገር ለሷ አዲስ ነው። አዲስ ህይወት ሀብላ እየጀመረች ነው። በዚህ ህይወቷ ውስጥ ደግሞ መጥፎ ሰውም ሆነ ጥሩ ሰው አንተ ብቻ ነው የምታውቀው። በየቀኑ ትደውላለህ፣ በየቀኑ ታገኛታለህ። አለፍ ሲል ምሽት ላይ ታበረታታለህ። የዓለምነህ ግን ከዚህ ፈጽሞ የተለየ ነው። በበጎ ፈቃደኝነት ይህንን ስራ የሚሰራው ከልቡ አምኖበት ነው። ለግቢው አዲስ የሆኑ ተማሪዎች ግራ እንዳይጋቡ፣ እንግልት እንዳይበዛባቸው፣ በተለይ ግቢ ውስጥ ቆየት ባሉ ሲኒየር ተማሪዎች እንዳይጭበረበሩ ወዶና ፈቅዶ የገባበት ስራ ነው። አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ ዕቃ የሚያወርደው በጥበቃ ሰራተኞች ሻንጣውን ጓዙን የሚያስፈትሸው በርክቷል። የተማሪዎች መግቢያው ድብልቅልቅ ወጥቷል። በዚህ ሁሉ ግርግር መሃል ግን ዓለምነህ አንዲት ብስል ቀይ የሆነች ውብ ልጅ ትኩረቱን ሳበችው። ግቢ ውስጥ ገብታ በግምት ከጥበቃ ሰራተኞቹ 20 ሜትር ገደማ ራቅ ብላ ቆማለች። አይኖቿ ጎላ ጎላ ያሉ ሲሆኑ የወንድ ልጅን ድክመት አጉልተው የሚያወጡ እጅግ ውብ ናቸው። ስትስቅ በጉንጮቿ መካከል ስርጉድ የሚሉ ዲምፕሎቿ ደግሞ ሌላ የውበት አክሊሎቿ ናቸው። ሰማያዊ ጂንስ ሱሪና ጥቁር ቦዲ አድርጋለች። ጸጉሯን ተተኩሳ ወገቧ ላይ ነስንሰዋለች። ይቺ የምላችሁ ዲምፕላማ ሴት ልቅም ያለች ቆንጆ ናት። በውበቷ የትኛውም ወንድ ማንበርከክ፣ ለሷ እንዲገዛላት ማድረግ የሚሳናት አትመስልም። ወትሮውንም ቀይ ሴት ቆንጅና አትፈጅም አይደል? የዚች ልጅ ግን ምኑን ሰጣት የሚያስብል ነው። አንዱን ሰጡ፣ አንዱን አልነሳትም። ቅላቱን ሰጣት፣ ውበትንም ጨመረላት። ከሳምንት በኋላ ግቢ ውስጥ እንደሚባሉባት እርግጥ ነው። አሁን ላይ ግን በጣም የፈራሽ ትመስላለች። ትልቅ ሻንጣና ሌሎች ዕቃዎችን ከእግሯ ስር ይታያሉ። የእጅ ቦርሷን እንደጨበጠች አይኖቿን በየአቅጣጫው ትልከዋለች። ሰው የጠፋበት ወይም የምታውቀውን ሰው ትፈልግ ይመስል በሩቁ ወዲያ ወዲህ ታማትራለች። ከግቢው ወደ ውጭ የሚወጡ ሲኒየር ወንድ ተማሪዎች እግረ መንገዳቸውን ሊያወሯት፣ ሊለክፏት ይሞክራሉ። እሷ ግን ምንም አትመልስም። አሁንም ግንባሯ እንደተቋጠረ ነው። ወዲያው አንድ ወጣት ወደ ልጅቷ ያመራል። ከስር የሱፍ ሱሪና ከላይ የሱፍ አላባሽ ነጭ ሸሚዝ ያደረገ ፕሮቶኮሉን የጠበቀ ሰው ይችን ቆንጅዬ ልጅ ያወራታል። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።